بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ትላንት እንደተነጋገርነው ያው ኢንሻአላህ አላህ ካለ ቁርአንን ከእንደገና ማየት አለብን የሚለውን ነበር የወሰነው። በመሆኑም ኢንሻአላህ ያው ትላንት የጀመርነውን መግቢያ እንቀጥላለን። ትላንት እንደተነጋገርነው የቁርአን መጀመሪያው ፋቲሃ ነው ብለናል። ፋቲሃ የሚባለው ነገር ምን ያህል ቦታ እንዳለው ተወሰነ መልኩ ለማየት ሞክረናል። የፋቲሃ ስሞችን ትላንት ካየናቸው ውስጥ من أسماء الفاتحة أم الكتاب وأم القرآن سبع المثاني القرآن العظيم وأم القرآن الحمد والصلاة والرقية والشفاء النزيه يا فاتحة سموች ናቸው ብለናል። أم الكتاب የተባለበት ምክንያት ለምንድን ነው አለን? ማን ያስታውሰናል? أم الكتاب የተባለበት ፋቲሃ ትላንት ከነበራችሁ ውስጥ ወይስ አልነበራችሁ? ايوه لماذا سميت الفاتحة بأم الكتاب؟ لمندن ነው أم الكتاب የተባለው ነው ያለው? ሀያት تفضل የቁርአን ሙዕዘም የሆነው መልእክት ስላካተተ ምን ይባላል ብለናል? أم الكتاب የራሳችን አንጎላችን ዋነኛው የት ነው ያለው ብለናል? አናታችን ላይ ነው ያለውና ስለዚህ ምን ይባላል ብለናል? أم الرأس የአንድ ነገር መሰብሰቢያው የአንድ ነገር ዋናው በምን ይጠራል? ተብሎ ይጠራል። ስለዚህ ቁርአን ውስጥ ትልቁ መልእክት አቂዳ ነውና ፋቲሃ ላይ በአብዛኛው የአቂዳ ሶስቱም ተውሂድ ሩቡቢያ ወተውሂድ ኡሉሂያ ተውሂድ አስማ ወሲፋት ተካተዋል። ይሄ ማለት ከቁርአን ቢያንስ 80% የሚሆነው ክፍል ምንድነው? አቂዳ ነው ወይም ደግሞ ተውሂድ ማለት ነው። ስለዚህ የቁርአንን አብዛኛው መልእክት ስላካተተ ምንድነው ብለናል? ኡሙል ኪታብ ወይም ኡሙል ቁርአን ሁለቱም አንድ ናቸው ብለናል። ሰብዑል መታኒ ወልቁርአን አልዓዚም ይሄ ችግር የለውም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወልቁርአን አልዓዚም ብለውታል ብለን አይተናል። በአልሐምዱ ስለሚጀምር አልሐምዱ ተብሏል። ወከዛሊከ አሰላት ሰላት ይባላል ብለናል። ፋቲሃ لماذا سمي መረጃችን ምንድነው ብለናል? አሰላት ፋቲሃ ሰላት ይባላል ብለናል። لماذا ለምን ተባለ? መረጃችን ምንድነው? ኢብራሂም አህሰንት አላህ Subhanahu Wa Ta'ala በሐዲስ አልቁድሲ ላይ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብሏቸዋል ብለናል? ቀሰምቱ الصلاة بيني وبين عبدي نصفين طيب ስለዚህ በሐዲስ አልቁድሲ ላይ ፋቲሃ ምን ተብሎ ተጠራ? ሰላት ተብሎ ተጠርቷል ብለናል። نعم كذلك ايش ምክንያቱስ ምንድነው ብለናል? ሰላት የተባለበት ምክንያት ፋቲሃ መረጃችን ነው እሱ አሁን ኢብራሂም የነገረን። ነገር ግን ምክንያቱ ምንድነው ብለናል? ሀያት ምክንያቱ አህሰንት ሰላት ያለ ፋቲሃ ምን ስለማይቻል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ፋቲሃ ያልተቀራበት ሰላት ጎዶሎ ነው ብለዋል። ኢማም ሙስሊም እና ነሳኢ በዘገቡት አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ባወሩት ሐዲስ ላይ قال بين رسول الله صلى الله عليه وسلم وعنده جبريل ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእኛ መሃል ሆኖ ሳሉ ጅብሪል ከሳቸው ጋር ነበረና ይሰሚዐ ነቂደን فوقه ከላያቸው ላይ ከበላይ የሆነ ድምጽ ሰሙ። رفع جبريل بصره الى السماء ጅብሪል ፊቱን ወደ ላይ አድርጎ አየ። فقال هذا باب قد فتح من السماء ይህ በር ከሰማይ በርግጥ ተከፍቷል። ما فتح قط ከዚህ በፊት ይህ የሰማይ በር ተከፍቶ አያውቅም። قال ከዚያ ምን አለ? ራዊ ሐዲስ ማለት ነው አብዱላህ ኢብኑ አባስ فنزل منه ملك ከዚያ መላእክት ወረደ ከተከፈተው የሰማይ በር
فأتى النبي صلى الله عليه وسلم ملائكة ود نبي محمد صلى الله عليه وسلم متانا من علاتشو فقال أبشر بنورين بهولت برهانوች تدست علاتشو قد أوتيتهما لانت يتسطو يهونو እነዚህ ሁለት ብርሃኖች الله لانت يسطاچو ولم يؤتهما نبي قبلك ካንተ በፊት የነበረ የትኛውም ነብይ ያልተሰጠ የሆነ ላንተ ብቻ የተሰጡ የሆኑ ሁለት ብርሃኖች እነዚህ ምንድናቸው አላቸው ይሄ መላእክት ማለት ነው ከጅብሪል ጋር ቁጭ ብለው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፋቲሐቱል ኪታቢ ወኸዋቲሙ ሱረቱል በቀረቲ ፋቲሐና የሱረቱል በቀራ የመጨረሻው አንቀጾች ማን ናቸው ብለናል ያ ኻሊድ ምን ከሚለው የሚጀምረው አመነ الرسول احسنت እነዚህ ሁለቱ ምን ብሎ ጠራቸው ይሄ መላእክት ብርሃኖች ብሎ ጠራቸው ስለዚህ እነዚህ ነገሮች ካንተ በፊት ለነበረ ለየትኛውም ነብይ ያልተሰጡ ናቸውና አላህ ላንተ የሰጣቸው ብርሃኖች ናቸው ወለን ተቅራ حرفا منها ከነዚህ ከፋቲሃም ይሁን ወላ ከአመነ الرسول يعني የሱረቱል በቀራ መጨረሻ ከሆነው የቁርአን ክፍል አንድም حرف አትቀራም ኢላ ኡቲተሁ የፈለከው ነገር ብታገኝ እንጂ አቡ ሁረይራ በዘገቡት ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል ብለናል عن النبي صلى الله عليه وسلم قال من صلى صلاة لم يقرأ فيها بأم القرآن فهي خداج أي غير تام من صلى صلاة يسجد سؤال نبي محمد صلى الله عليه وسلم لم يقرأ فيها بأم القرآن بزيادة صلاة وسط فاتحة الكراسو لأننا قلنا إيش من أسماء الفاتحة ما هي أم القرآن لم يقرأ فيها بأم القرآن فاتحة الكراسو فهي خداج أي قدولونوال صلاة من دنو قدولونو ملو عيد الله مال يا الله ملك يا نبي محمد صلى الله عليه وسلم فقيل لأبي هريرة لأبو هريرة من تبلو تطيك إنا نكون وراء الإمام إنك إمام هلا نون علان إن هذا نديت من نارك وتبلو تطيك فقال اقرأ بها في نفسك كإمام هلا بتونم أنت براسه بنفسه قرأ ما نبايو أبو هريرة هي حديث هذا الله فقيل لأبي هريرة لأبو هريرة نتبال إنك إمام قال نون علان سلزي من مرق على لبن تبلو ستيك أبو هريرة من على اقرأ بها في نفسك فإني سمعت رسول الله صلى الله عليه وسلم أني يا الله ملك تنيان سمعت شاتشوان له على أبو هريرة يقول سيلو قال الله عز وجل الله بلون يالالو نبي محمد صلى الله عليه وسلم بعد سال القدسية لا مالتنا من على يالو نبي محمد قسمت الصلاة بيني وبين عبدي نصفين صلاة بيننا ببارياي مهكل لهولت كفي له ما انه ميلو نبي محمد صلى الله عليه وسلم الله بلونيال بلو يتناغروا ነው ولعبدي ما سأل ለባሪያዬ የጠየቀው ነገር አለው በምን ውስጥ በፋቲሃ ውስጥ ለባሪያዬ የጠየቀኝ ነገር አለው ሶላትን يعني ፋቲሃን አላህ በዚህ ሐዲስ القدسي ላይ ምን ብሎ ጠርቶታል ብለናል ሶላት قسمت الصلاة بيني وبين عبدي سلاله ማለት ስለዚህ ولعبدي ما سأل ለባሪያዬ የጠየቀው ነገር አለው በፋቲሃ ውስጥ ፋቲሃ ስትቀራ ከአላህ ጋር ነው እየተነጋገርክ ያለው አላህ የጠየቀውን ነገር ሊሰጥህ ቃል ገብቶልሃል فإذا قال العبد ባሪያዬ ባለ ጊዜ الحمد لله رب العالمين مسكان العالمات ጌታ ይሁን ባለ ጊዜ قال الله من ይላል حمدني عبدي ባሪያዬ አመሰገነኝ ይላል አንተ አላህን ስታመሰግን አላህ ደግሞ አንተን ይዘክርሃል ያወሳል وإذا قال الرحمن الرحيم እጅግ በጣም አዛኝና ሩህሩህ የሆነው ጌታ ስትል قال الله أثنى علي عبدي ባሪያዬ በእኔ ላይ ውዳሴን አወረደ ይላል فإذا قال مالك يوم الدين የፍርዱ ቀን ጌታ ማለት ነው ባልክ ጊዜ ምን ይላል አላህ قال مجدني عبدي ባሪያዬ አላቀኝ ይላል
وقال مرة ليلا جزي دقمو فوض إلي عبدي بارياي قدايون ودني أستقاو إلى الله سبحانه وتعالى فإذا قال إياك نعبد وإياك نستعين فاتحة لاينو هي انجري فاتحة لا يمكرروا قرآننا إياك نعبد وإياك نستعين بالجزي قال الله من إلال هذا بيني وبين عبدي يه بنينا ببارياي مهكل يتقبع قال كيدان نويلا بارياي كنيقا قال كيدان قبطوان إياك نعبد وإياك نستعين لأنك من إيالك نو إياك نعبد أنتن بتشا نجزالن أنتن بتشا نعملكالن مالت وإياك نستعين بانتو بتشا نتجزالن الجزان كانتو بتشا انتيكالن كليلا انتيكم كليلا أرداتا انتيكم أنتن بتشا نو أرداتا من تيكو تقديم ما حقه التأخير يفيد الحصر لالو يا عربية سواسو علماء نعبد إياك نبرا أجابابو مالتنا نقول جن من تدرجة إياك نعبد يه أجاباب يه أجلالس من دنو نميلوت كانت بستكر يميل نجار يزال بوست نعبد إياك بالتل نورو بزملكو بيكرر نورو أنتن نجزال كانت مشيللا لنجزا انشلالن يميل ترجم علم نعبد إياك بتل نورو مالت أنتن من نجزالن كانت مشيلن لنجزا انشلالن يميل نجار جن يه ترجم من دايس تدرجو إياك نعبد أنتن بتشا يميل مثلا أنتن بتشا كانت وجي ليلا عنا ملكم مالت أنتن بتشا عنا ملكالن وإياك نستعين كانتو بتشا إرداتا انتيكالن اجزا انتيكالن كليلا انتيكم الله من إلى الزين جزي هذا بيني وبين عبدي يه بنينا بباري مهكل قال كدان نو إذا كان هذا كذلك لا ينبغي لمسلم الذي يقرأ الفاتحة ويصلي أن يستعين بغير الله وأن يعبد غير الله يه بزي ملكك هنا فاتحة ميكراسو صلاة ميسجدسو بزي ملكك الله قال قال كدان كجبابو هالا يهن نافرسو ليلا ليعمل كيجباو لمن الله هي بيننا بباري ماكل قال كدان نوال هذا بين عبدي بيني وبين عبدي مكنياتهم أنت كالله قال كدان جبتها كأنه إيش مله كالله قال إن جبانه نكوترو ماله من أسف الشديد بتأم يسازنا وجن أبزانيو مهابرسب مسلم مهابرسب هجرتشنو مونا كهجر وجي بعالم زوريا اللو مسلم مهابرسب وجي يهنن فاتحة يكروتال يهنن أنكت يكروتال نجرجن إيشاء عليك كروت إسكفجر درس تونقاي بيت هيدو يتونقاي قلبت سر سجودي وردال كبر قار هيدو كبر لاي أفر بتبتو يتطالو طواف يادرقال الله من إياه هذا بيني وبين عبدي يهبني النببار ما كل لك الكلام خلاص أنت إياك نعبد وإياك نستعين يا سبحان الله العظيم يا صفر الله أنت بتشجز له كأنت بتشجز تيجي له بلا ستابك كيف يا أخي أنديت يتيدال له فطور قارهيده هاجان تنقر الله لجات تشالله رزقات تشالله عافيات تشالله أكبرين أشرين عافية ستلين للجي لبالبيتي عافية يتيزوال رزقي تأبب بنيال أسفلي وما أشبه ذلك يا سبحان الله الله يسمى الله يأيه الزيجار قال كدان قبته ستابكا هذا يعني سبحان الله بتأم نورنا بتأم مسلموች ይህ ማዕና ቢገባቸው ኖሮ ባላደረጉት ነበር ከአላህ ጋር ቃል እየገቡ መሆኑን ቢረዱ ኖሮ ማለት ነው فإذا قال اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين قال أي الله سبحانه وتعالى
هذا لعبدي ولعبدي ما سأل اهدنا الصراط المستقيم قد يالون منجد مراج قد يالون منجد طلب الهداية طلب التوفيق قد يالون منجد مراج الله هوي ይሄ ከአላህ የሚጠየቅ ነገር ምክንያቱም እኔ ራሴን ወደ ቀጥተኛ መንገድ መምራት አልችልምና አንተን የምትመራኝ አንተ ምራኝ ምን አይነት صراط الذين የነዚያን አንዓምተ عليهم ጸጋን በእነርሱ ላይ የዋልክባቸው የሆኑ ሰዎችን የመራህበትን የሆነው ምራኝ غير المغضوب عليهم የነዚያ የተቆጣህባቸው የሆኑትን ሳይሆን ولا الضالين የተሳሳቱትም የጠመሙትም የሄዱበት መንገድ ሳይሆን አንተ ጸጋን በእነርሱ ላይ የዋልክባቸው የሆኑትን ሰዎች የመራህበትን መንገድ ምራኝ ስትል ምን ይላል አላህ هذا لعبدي ይሄ ለባሪያዬ ነው ولعبدي ما سأل ለባሪያዬ የጠየቀው ነገር አለ እሰጠዋለሁ ነው የሚለው አላህ Subhanahu Wa Ta'ala እርግጠኛ ብትሆን ፋቲሃ ላይ ቀጥተኛ መንገድ አላህ ይመራሃል እርግጠኛ ብትሆን ማለት ነው الله يمرሃል لأن الله سبحانه وتعالى يقول إيش أنا عند ظن عبدي بي ባሪያዬ እኔን በጠረጠረኝ ቦታ ያገኘኛል በጠበቀኝ ቦታ ያገኘኛል ብሏል አላህ አትጠምም እርግጠኛ ብትሆን ይሄ ማዕና ገብቶ በትክክል ራስን ወደ አላህ ብታስጠጋ መላ እንደሌለ ሐቁን ከባጢል ለይተህ የምታውቅበት አቅም እንደሌለና አላህ እንዲመራህ ራስህን ሙሉ በሙሉ ለአላህ ሰጥተው ከሱ ጋር በዚህ መልኩ ብትከተል ከጥመት አላህ ይጠብቅሃል ከባጢል ነገር አላህ ይጠብቅሃል ወደ ባጢል እንድትሄድ አላህ አይፈቅድልህም لأنك ايش يعني اعتصمت به والتجأت إليه ወደሱ ተጠግተሃል ራስን ለሱ ሰጥተሃል አላህ ምን አለ ولعبدي ما سأل ለባሪያዬ የጠየቀው ነገር አለው ولهذا ይህ በጣም ትልቅ ምንድነው አሉ ትልቅ የሆነ ፈድል ነው የፋቲሃ ፈድል ነው አሉ በጣም ከዚህ በመነሳት ዑለማዎች ፋቲሃን አስመልክቶ ምን ፋቲሃ መቅራት ዋጅብ ነው በየአንዳንዱ ሰው ላይ ዋጅብ ነው አሉ በየአንዳንዱ ሰው ላይ ቅድም አቡ ሁረይራ አንዳንዴ ከኢማም ኋላ ሆነን እንሰግዳለን ተብሎ ሲጠየቅ ምን ብሎ ነበረ እቅራ ቢሃ في نفسك አንተ በራስህ ለራስህ ቅራ ብሎ ነበር ስለዚህ አንድ ሰው ሙእሚን ሆኖ በሚቀራበት ቢሰግድበት ጊዜ ምን ማድረግ አለበት ዑለማዎች በዚህ ላይ የተለያየ እይታ አላቸው አንደኛው ቀውል ፋቲሃ መእሙም የሆነ ሰው በድብቅ የሚቀራ ሰላት ስርያ ይባላል ድምጽህን ከፍ አድርገህ በማትቀራበት ማለት ነው እንደ ዙህርና አስር የመሳሰሉ በእነዚህም ሆነ ወይም ደግሞ ሰላት الجهرية ፈጅር መግሪብና ኢሻ ላይ ፋቲሃ መቅራት ዋጅብ ነው አሉ በማን ላይ መእሙም ላይ ማለት ነው ኢማሙማ ምንም ጥርጥር የለውም መእሙም የሆነ ሰው ይሄ ዋጅብ ነው አሉ ግዴታው ነው አሉ ለዚህም ቅድም የቀራናቸው من صلى صلاة لم يقرأ فيها بأم القرآن فهي خداج أي غير تام እንደተባለው ማለት ነው لا صلاة لمن لم يقرأ بفاتحة الكتاب فاتحة ያልቀራ ሰው ሰላት የለውም ብሏል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህ ሐዲሶች ሰሂህ ናቸው كذلك لا تجزئ صلاة لا يقرأ فيها بأم القرآن فاتحة ያልተቀራበት ሰላት አያብቃቃም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያብቃቃ እነዚህ መረጃዎች በመእሙም ላይ ፋቲሃ መቅራት ዋጅብ መሆኑን ያስይዘናል አሉ ሌሎቹ ከፊል ዑለማዎች ደግሞ በመእሙም ላይ ዋጅብ አይደለም አሉ سواء كان جهرية أو سرية ይሄ ምንም በመእሙም ላይ ዋጅብ አይደለም ከኢማሙ ኋላ ተከትሎ እስከ ሰገደ ድረስ ብለው ضعيف حديث
እንደ መረጃ አድርገው ይጠቅሳሉ። ኢማሙ አህመድ የዘገቡት ከአብዱላህ ያኒ ጃቢር ኢብኑ አብዱላህ ያወሩት ተብሎ ሐዲሱ ضعيف ነው። من كان له إمام فقراءة الإمام له قراءة ይሄ ብዙ ጊዜ ወደ ገጠር አካባቢ ስትሄድ ይሄንን መረጃ አድርገው ያቀርቡልሃል። ይሄ ሐዲስ ኢማም ማሊክ ዘግበውታል። ነገር ግን ሐዲሱ ضعيف ነው። ይሄ ምንም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተገኘ አይደለም ብለው የሐዲስ ሊቃውንቶች ضعيف መሆኑን አረጋግጠዋል። ሶስተኛው እይታ ምን የሚል ነው? أنه تجب القراءة على المأموم في السرية በዙህርና አስር ላይ ፋቲሃ ግልጽ ተደርጎ በማይቀራበት ኢማሙ በማይቀራበት ጊዜ ሙእሙም ላይ መቅራት ዋጅብ ነው። ጀህርይ በሆነ ሰላት ላይ ግን ዋጅብ አይደለም አሉ። ولا تجب في الجهرية ጀህርያ ሰላት ጊዜ ግን በሙእሙም ላይ ዋጅብ አይደለም አሉ። لما ثبت في صحيح مسلم عن أبي موسى الأشعري رضي الله عنه قال رسول الله صلى الله عليه وسلم إنما جعل الإمام ليؤتم به فإذا كبر فكبروا وإذا قرأ فأنصتوا يا الله ملكتني من بلوالالو إنما جعل الإمام ليؤتم به إمام يتدرجوا لكتلوتنو فإذا كبر فكبروا الله أكبر قال أن أنتم تكتلاتشو الله أكبر بل فإذا قرأ فأنصتوا በሚቀራ ጊዜ አዳምጡ። ይሄ ሐዲስ ነው። ቁርአንም ይሄንን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ያረጋግጣል። وإذا قرئ القرآن فاستمعوا له وأنصتوا إيش لعلكم نعم ولهذا إيش ይሄ ሐዲሱም ሰሂህ ነው አስለን كذلك በቁርአንም የተረጋገጠ ነው ማዕናው ማለት ነው። ስለዚህ ይሄ ሐዲስ አሉ ኢማም በሚቀራበት ጊዜ ማዳመጥ ግዴታ ስለሆነ በጀህርያ ጊዜ በጀህርያ ሰላት ድምጽ ከፍ ተደርጎ በሚሰገድ ጊዜ በሙእሙም ላይ ምን አይደለም አሉ ዋጅብ አይደለም። ነገር ግን የኢማሙ ቂራአት በማይሰማበት ጊዜ ግን በሙእሙም ላይ ምንድነው ዋጅብ ነው አሉ። ሚንባብ አልኢህቲያጥ በሁሉም ላይ መቅራቱ ይሻላል። በሁሉም ላይ መቅራቱ لماذا من أركان الصلاة ايش قراءة الفاتحة ركن من أركان الصلاة ከሰላት ሩክኖች ውስጥ አንዱ ምንድነው? ቅራአቱል ፋቲሃ ፋቲሃ መቅራት። ለዚህ ሲባል አንድ ሰው ሰላት እየተሰገደ እያለ ከውጪ ኢማሙ ሩኩዕ በወረደበት መጥቶ ቢደርስና ሩኩዕ ቢወርድ መጨረሻ ላይ ሌላ አንድ ረካዓ ማምጣት አለበት ወይስ ይበቃዋል? እሱ እዛው ላይ ይበቃዋል በሚለው መስአላ ላይ አይቻልም ቆሞ ማምጣት አለበት የሚሉት ለምንድን ነው? ሁለት ሩክን አምልጦታል ይላሉ። ሁለት ሩክን አንደኛው ሩክን ምንድነው? ምን አመለጠው? አንደኛው ቀጥታ መጥቶ ሩኩዕ ላይ ወረደ። ምን አመለጠው? ሁለት ሩክን አምልጦታል ይላሉ። አንደኛው ምንድነው? ተክቢረቱል ኢህራም አህሰንት ተክቢረት አልኢህራም። ሁለተኛውስ ቅራአት ايش الفاتحه ፋቲሃ መቅራት። ተክቢረቱል ኢህራሙን ሊያገኘው ይችላል፣ ፋቲሃን ግን አያገኝም። ተክቢረቱል ኢህራምን እንዴት ነው የሚያገኘው? ምን ማለት ይችላል? አላሁ አክበር ብሎ ካሰረ በኋላ ሩኩዕ ቢወርድ ተክቢረቱል ኢህራም አግኝቷል፣ ሰላት ውስጥ ገብቷል በተክቢረቱል ኢህራም። ነገር ግን ايش ምን አልቀራም? ፋቲሃ ስላልቀራ አይቻልም አሉ። ወይን ካን يعني في المساله خلاف መስአላው ላይ ከሰሃባዎች ተገኝቷል ይቻላል የሚሉ ቢኖሩም ማለት። ነገር ግን ይሄኛው ምንድነው? ፋቲሃ ሩክን من አርካን الصلاه ከመሆኑ አንፃር በሁሉም በጀህርዩም ይሁን በምንድነው ስሙ ስርይ ላይ መቅራቱ አህወጥ ነው። የሶስተኛውም ወጅህ ነው እስትድላላቸው ማለት ነው። በጀህርይ ላይ ቁርአንን ማዳመጥ የሚለው ነገር ግን ቁርአን ማዳመጥ ግድ ነው። ምናልባት በጀህርይ ሰላት ላይ አንዳንዴ ተክቢረቱል ኢህራም ካለ በኋላ ጊዜ የሚሰጡ ኢማሞች አሉ ለፋቲሃ ማለት ነው። ምን ካለ በኋላ ፋቲሃ ቀርተው ሌላ ቀጥሎ ሱራ ከመጀመራቸው በፊት በመሐከል የተወሰነ ጊዜ ይሰጣሉ። እንዲህ አይነት ኢማም ማሻአላህ አስለን አላህ ይጨምርለት ሰላም ነው ማለት ነው። የሙእሙም ምን ጠብቀዋል? ፋቲሃ የሚቀራበትም ጊዜ ሰጥቷል። የራሱንም ሰላት ተገቢ በሆነ መልኩ ይጨርሳል። ነገር ግን ወዲያው ቀጥሎ የሚቀሩ ኢማሞች አሉ። ወዲያው ማለት ነው ፋቲሃ አሚን ከተባለ በኋላ ወዲያው። ግን አንተ በተቻለ መጠን ፈጥነህ ትቀራለህ ማለት ነው። ሌላው ችግር የለውም። በማንኛውም መጀመሪያም መቅራት ትችላለህ። መጀመሪያም ከኢማሙ ቀድሞ ፋቲሃ መቅራት አይቻልም የሚሉ አንዳንድ
ሰዎች አሉ هذا لا اصل له የለም እንደዚህ ክልክል ነው የሚል ምንም መረጃ የለም ትችላለህ አንተ አህም ሸቅራ ኢማሙ ሲቀራ አዳምጥ ነው እንጂ የተባልከው አንተ ቀድሞ አትቅራ የሚል ምንም ነገር የለም ማለት ነው ስለዚህ አንተ ቀድሞ መቅራት ከቻልክ መቅራት ትችላለህ መብት ነው كذلك አሜን ስትል አንተ ከዚህ እስከ ወልቂጤ ድረስ አትሳበው ቶሎ ብለህ አሜን በልና እነሱ ከዚህ እስከ ወልቂጤ እስኪስቡ ድረስ አንተ ፋቲሃን መጨረስ ይችላል አንዳንዱ አሜን ይላሉ ከዚህ የትና ድረስ ማለት ነው طيب اذا انت ايش ቶሎ ብለህ ፋቲሃን ቀርተ ምን የኢማሙን ቂራአት ማዳመጥ ይችላል نعم اذا ሙእሚን በተመለከተ ያለው ነገር ይሄን ይመስላል ከዚያ በኋላ ያው ወደ ሰላት ስትገባ ማንዳ ማድረግ ግዴታ استعاذة ማለት يجب استعاذة ማድረግ ማለት اعوذ بالله من الشيطان الرجيم ይሄ استعاذة ይባላል اعوذ እጠበቃለሁ من الشيطان شيطان ማለት شيطان ነው ያው طيب ምን የሆነ ማለት ነው የተረገመ ማለት ነው ከአላህ እዝነት የራቀ يعني من الشيطان الرجيم أي المرجوم مطرود الرحمة الله كالله እዝነት የተባረረ የሆነው የተረገመ ከሆነው ሸይጣን በአላህ እጠበቃለሁ استعاذة በተመለከተ ቁርአን ላይ 3 አንቀጾች ላይ መጥተዋል خذ العفو وأمر بالمعروف وأعرض عن الجاهلين وإما ينزغنك من الشيطان نزغ فاستعذ بالله إنه سميع عليم ادفع بالتي هي أحسن سيئة نحن أعلم بما يصفون وقل ربي أعوذ بك من همذات الشياطين وأعوذ بك ربي أن يحضرون كذلك ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم وإما ينزغنك من الشيطان نزغ فاستعذ بالله من الشيطان يعني فاستعذ بالله إنه هو السميع العليم النزيه የቁርአን አንቀጾች በአላህ መጠበቅ እንደሚያስፈልግ ያሳየናል وإذا قرأت القرآن فاستعذ بالله من الشيطان الرجيم ቁርአን በቀራህ ጊዜ أي إذا أردت أن تقرأ القرآن ማለት ነው فإذا قرأت القرآن ቁርአን በቀራህ ጊዜ ነው አይደል የሚለው ቁርአኑ እንደዛ ነው فإذا قرأت القرآن ማለት فإذا أردت أن تقرأ القرآن ማለት ነው طيب إذن እነዚህ የቁርአን አንቀጾች እንደሚያስረዱን ከሸይጣን መጠበቅ ግዴታ መሆኑ ቁርአን መቅራት በተፈለገ ጊዜ ያመላክተናል إذا قمت إلى الصلاة يعني ልክ ምንድነው አሉ فإذا قرأت القرآن فاستعذ بالله من الشيطان الرجيم የሚለው وإذا قمتم إلى الصلاة فاغسلوا وجوهكم እንደሚለው ነው ለምን فإذا قرأت القرآن ነው ቁርአን በቀራህ ጊዜ ነው አስለን ቃል በቃል ትርጉሙን ስናየው ቁርአን በቀራህ ጊዜ በአላህ ተጠበቅ ግን ምን ማለት ነው إذا قمتم إلى الصلاة فاغسلوا وجوهكم إذا قمتم إلى الصلاة ሰላት ላይ በቆማችሁ ጊዜ ነው የሚለው አስሉ ቃሉ ማለት ቃል በቃል ስንተረጉመው ሰላት ላይ በቆማችሁ ጊዜ ሰላት ላይ ቆመን ነው እንደፊታችንን የምንታጠበው ያ መንሱር ነው ወይስ نعم إذا أردت أن تقوم في الصلاة يعني صلاة لا لمقوم كفلك مالتنا سلا وضوء ነው እየተናገረ ያለው አይደል ውዱእ ማለት من شروط الصلاة ነው ከሰላት በፊት ማለት ነው በሰላት ውስጥ ያሉ ሸርጦች አሉ ከሰላት በፊት መሟላት ያለባቸው ሸርጦች አሉ ከሰላት በፊት ከሚሟሉ ሸርጦች ውስጥ አንዱ ምንድነው ውዱእ ነው አይደል ኢዘን اذا قمتم الى الصلاه የሚለው اذا اردتم القيام الى الصلاه ወደ ሰላት መቆም በፈለጋችሁ ጊዜ وكذلك فإذا قرأت القرآن فاستعذ بالله من الشيطان الرجيم የሚለው إذا أردت قراءة القرآن قرآن መቅራት በፈለክ ጊዜ ማለት ነው نعم اذا ይሄ ምን ያመለክታል ፋቲሃ ልትቀራ ልትጀምር ስትል መጀመሪያ እስቲዓዛ ግዴታ መሆኑን ማለት ነው እስቲዓዛ ግዴታ ከረሳ ነው ላባስ ቀጥታ ዝም ብለህ ረስተህ ፋቲሃ ብትጀምር ሰላቱ እንዴት ነው إذا نسيت معفو عنك كرسة وإلا ግን لازم طيب كذا بوالاس بسم الله الرحمن الرحيم ይሄ ምን ይባላል በስመላ
ቢስሚላህ በአላህ ስም ቢስሚላህ ባ እችኛዋ እስም የሚለው ላይ የገባችዋ ባ ሊተበሩክ ነው ይላሉ። ሊተበሩክ ወልኢስቲዓነቲ ከአላህ በመሰራው ስራ ላይ በረካን ለማግኘትና በሱ ለመታገዝ በአላህ ለመታገዝ የሚል ትርጉም አለው። ዝም ብሎ አይደለም። ቢስሚላህ ባ አለ እስም የሚል አላህ ሶስት ነገሮች አሉ። ምን ስንል ቢስሚላህ ስንል እቺ የመጀመሪያዋ ባ ራሷ ምን አላት? ትርጉም አላት። ምን ማለት ነው? በዚህ ምንድነው የፈለከው? ለምሳሌ ልትቀራ ሊሆን ይችላል፣ ልትበላ ሊሆን ይችላል፣ ልትጽፍ ሊሆን ይችላል፣ የፈለከው ነገር ልትሰራ ሊሆን ይችላል። በዚህ በመሰራው ነገር በአላህ ልታገዝ እንደማለት ነው። በአላህ ልታገዝ طيب لطلب الاستعانة ولطلب البركة كالله بركة على مفلق كالله تاجزالله በሚል ማለት ነው። ያ የምትሰራውን ነገር አንድ ሰው ለምሳሌ የፈለገውን ነገር ሊሰራ ከፈለገ በምን መጀመር አለበት? በቢስሚላህ መጀመር አለበት። ስለዚህ የሚጀመረው ነገር አልተጠቀሰም፣ አይጠቀስም። ስትበላ ለምሳሌ ምን ብለህ ነው የምትበላው? ቢስሚላህ ቢስሚላህ አልክ እንጂ ምን እንደምትሰራ ተናግረሃል? የምትሰራው ነገር አልተጠቀሰም። የምትሰራው ነገር አልተጠቀሰም። የምትሰራው ነገር ለምንድን ነው ያልተጠቀሰበት ምክንያት? አቅም አለው በውስጥ ታዋቂ አንተ ይሄን ነገር የምሰራው ለምሳሌ ቢስሚላህ አኩሉ ቢስሚላህ አክቱቡ ቢስሚላህ يعني هكذا የምትፈልገውን ነገር ነው ምን የምታረገው የምታስበው ማለት ነው። በውስጥ ታዋቂ እንዲኖር ተደረገ። ያን ነገር ስትጀምረው የፈለከውን ነገር ስትጀምረው ቢስሚላህ ማለት ምን አለው? በጣም አብለግ ነው ይላሉ። ይሄ አቅም አለው በአረብኛ አገባብ ይላሉ። አላህ የሚለው አስሉ አልኢላህ የሚል ነበር ነው የሚሉት። አልኢላህ يعني ሙሽተቅ ነው የሚሉ ዑለማዎች ሐቂቃውም ይሄ ነው። ጃሚድ ነው የሚሉ አሉ። ነገር ግን አልኢላህ ነበርና ይሄ አልኢላህ የሚለው ዋይት ቦርድ ቢኖር ኖሮ በዛ ቢሆን ቆንጆ ነበረ። ነገር ግን እህቶቻችንም ስላሉ ዋይት ቦርድ ቢኖርንም አይመለከቱም። አል አለ አል التعريف ይባላል። ይሄ التعريف አል ላይ ላምና ሐምዘተል ወስል የሚባሉ አሉ አይደለ? አል ምን እናቃለን አይደለ? ስለ አል አለ። ከዛስ ምን አለን? ኢላህ አለን አይደለ እንዴ? ኢላህ የገባው ሰው ይገባዋል፣ ያልገባው ሰው ወንጀል የለበትም። አፍሽ እንዳትጨነቁ እሺ። ስለዚህ አል አለ። አል የምትለዋ ለታሪፍ የገባችዋ አል ሐምዘተል ወስል ሐምዘተል ቀጥ የሚባለው የሚነበበው ነው ማለት አክበር ስትል ለምሳሌ ሐምዘተል ወስል ነው። አህመድ ስትል ሐምዘተል ወስልን ነው የምትጠቀመው። ማን ነው ሐምዘተል ቀጥ የሚባለውን ነው የምንጠቀመው ማለት ነው። ሐምዘተል ወስል የምንላት ከአል ጋር አብራ የምትመጣው አላህ ስንል ከፊት ለፊት ያለችው አቺ ዝም ብላ ሰረዝ ነገር የምትመስለው ማለት ነው። እሷ ምን እንላታለን? ሐምዘተል ወስል። ስለዚህ አል ስንል ላምና እችኛዋ ሐምዘተል ወስል ነው ያሉት። ኢላህ የሚል ነገር አለን። ኢላህ ላይ ስንት ፊደል ነው ያለው? ስንት ሐርፍ? ነስሩዲን ስንት ምን ሐምዝ ላምና ሃ አህሰንት። እነዚህ ምን ይሏቸዋል? ሐምዝ ከሶስት ነገር የሚገነባ የአረብኛ ቋንቋ ቃላቶች ወይ ከሶስት ነው የሚገነቡት ወይ ከአራት ከዛ በኋላ يعني መዚድ ሩባኢ ኹማስ ሱዳሲ እያለ ይመጣል። ነገር ግን ዋናው ከሶስት ወይም ከአራት ነው የሚገነባውና ፋአል ፊዕል አይነል ፊዕል መጀመሪያ ምንድነው? ፋአል ፊዕል ከዛ አይነል ፊዕል ከዛስ ሶስተኛ ላመል ፊዕል። ፋአል ፊዕሉ ሐምዝ ነው። ኢላህ ስንል አይደለ? እችኛዋ ተጣለች፣ አወጣናት። ሁዚፈት ተጣለች። ከዚያ በኋላ አል ላይ ምን አለን ብለናል? አል ላይ ምን አለን ብለናል? ሐምዘተል ወስልና
ላም አለን አለ ላም ታሪፍ የምንለው ማለት ነው ሁለቱ ላሞች ተገናኙ የትኛው ላምና የትኛው ላም ሐምዘተ ያኒ ላም ታሪፍ እና አይነ الفعل ላይ ያለው ላም ሁለቱ ላሞች አንድ ላይ ተገናኙ ሁለት ላም ማለት የአባቶቻችን ላሞች ማለታችን አይደለም እሺ ወደዛ እንዳትሄዱ ለታሪፍ የገባው ላም አለን እንደገና ደግሞ አይነ الفعل ላይ ያለው ከሶስቱ ቃሉ ከተመሰረተባቸው ሶስቱ ውስጥ አንዱ የመጀመሪያው ሐምዝ ነው ብለናል ሁለተኛው ላም ነው ብለናል ሶስተኛው ሀ ነው አይደል ኢላህ ስንል ኢ የምትለውን አወጣናት ሐምዝን ላ እና ሀ አሉን አይደል እንዴ ስለዚህ እዚህ ጋር ደግሞ የአል አንድ ላም አለ ሁለቱ ላሞች ሲገናኙ ምን ይደረጋል ኢድጋም ቢጉና ኢድጋም ምን ማለት ነው አንዱን በሌላኛው ውስጥ እናስገባውና እናጠብቀዋለን ሸድ ይሆናል ማለት ነው ገብቶናል ሸድ በጣም ቆንጆ ሃዋ አለች ሁለቱ ላሞች ምን ሆነዋል አንድ ላም ሆነዋል ምን አለን ከፊት ለፊት ሌላ ሐምዘቴሽ አልወስላለን ስለዚህ ምን ሆነ አላህ አላህ ሸዱ ላይ ሙፈኸም ሆነ ማለት ምን አወፈር ነው ላምን በዚህ መልኩ ነው የተገነባው ምን የሚለው አላህ የሚለው አስሉ አልኢላህ ነበረ ከዛ በኋላ ያን የተወሰዳችሁት አትጠይቁ አይመለከታችሁም የተጣለችው ሐምዝ ለምን ጣላችኋት ፍርድ ቤት ሄዶ ይጠይቅ የፈለገ ሰው ማለት ነው የት ነው ያለችው አምጡ ብላችሁ ብትጠይቁ አናመጣትም የለችም ምን ሆኗል አላህ አላህ የተባለበት ያኒ የተገነባበት አስሉ ይሄን ይመስላል خالد ከገባህ አልহামዱሊላህ ካልገባህም ኢና ሊላሂ ወኢና ኢለይሂ ራጂዑን ኢዘን አላህ ዓለሙን ዐለል ባሪ አላህ የሚለው ፍጥረት ዓለሙን ለፈጠረ ጌታ የተሰጠ ስም ነው አላህ ዓለሙን ዐለል ባሪ እንለዋለን ፍጥረት ዓለሙን ለፈጠረ አምላክ የተሰጠ ምንድነው ስም ነው ሌሎች ስሞች በአጠቃላይ እሱን ነው የሚከተሉት ማንን አላህ የሚለውን ማለት ነው እሱን ነው የሚከተሉት ኢነ ሊላሂ 99 እስመን መን አህሳሃ دخل الجنة على النبي محمد صلى الله عليه وسلم لا الله 99 ስሞች አሉት እነዚህን ስሞች ትርጉማቸውን ያወቀ በቃሉ የሸመደደ የሰራባቸው ሰው ጀነት ገባ ማለት من احصاها ማለት አይ من حفظ حروفها وعرف معناها وعمل بمقتضاها ማለት من احصاها ان لله 99 اسما لا الله 99 ስሞች አሉት ማለት ሌላ ስም የለውም ማለት አይደለም ይሄ ብዙ ጊዜ ደጋግመን ተነጋግረናል አላህ ካሉት ስሞቹ 99 ስሞቹን ምን እነዚህ ሶስቱን ነገሮች ላሟላ ሰው ሊሸልምበት ያዘጋጃቸው ማለት ነው ለምሳሌ የሆነ አንድ ባለ ሀብት አለ 99 በሬዎች ለሰደቃ አዘጋጅቷል ቢባል ለሰደቃ 99 በሬ የሚያዘጋጅ ባለ ሀብት ምን ያህል ቢኖረው ነው ሌላ ብዙ አለው ማለት አይደል እንዴ إذن الله سبحانه وتعالى إن لله 99 اسما سنل من أحصاها دخل الجنة إهنا إحصاء يا درجة جنة مقبات ليشلم باتشو نو نجي بالنظام الناس ليلوش سموش يلوتم مالت الله راسه مياكاتشو سموش علوت لله سبحانه وتعالى طيب إذن النبي 99 سموش ما ننو مياملاكتوت الرحمن ستل ما ننو الرحيم العزيز الجبار القهار المتكبر السميع البصير الحليم 99 سموች بتطራ ማንን ነው የሚወክሉት ወዴት ነው የሚመለሱት አላህ የሚለውን ነው እሱን ነው የሚገልጹት ማለት ነው ይዛለ ኢዘን አላህ የሚለውስ وهو علم على الباري طيب او على الذات المقدسه አላህን ምንም እንልበት የምንገልጽበት እሱን የምንጠራበት ስም ነው አላህ የሚለው ማለት ነው ቢስሚላህ በአላህ ስም ብለ የሆነ ነገር ስትሰራ በዚህ መልኩ አስበው የአላህን ስም በዚህ መልኩ ስታስበው ነው ምንም የሆነው ቦታ የምትሰጠው ማለት አላህ ስም طيب
ኢዘን አላህ ስብሓነሁ ወተዓላ በምትሰራው ነገር ላይ ሁሉ ከሱ እገዛ እፈልጋለሁ ብለህ ማለት አላህ ዓለሙን አለልባሪ ሌሎች ስሞች በአጠቃላይ እሱን ይከተላሉ። አርረሕማን አርረሒም ሁለቱ አርረሕማን እጅግ በጣም ሩህሩህ የሆነ ማለት ነው። አርረሒም ደግሞ እጅግ በጣም አዛኝ የሆነ ማለት ነው። አርረሕማን ሲጋ ሙባለጋ በጣም እጅግ በጣም የሚል ነው በውስጥ ያለው። አርረሕማን አላህ ስብሓነሁ ወተዓላ ከሃዲውንም አማኙንም በዱንያም በአኼራም የሚያጣቅምበት ስሙ ነው። ምን የሚለው አርረሕማን የሚለው ኢዘን አላህ ስብሓነሁ ወተዓላ አርረሕማን በሚለው ስሙ ነው ምዕራባውያኖች የፀሐይ ብርሃን የሚያገኙት። ምዕራባውያኖች ይህን የአላህ አየር የሚተነፍሱት። ምዕራባውያኖች አላህ ከሰማይ ባወረደው ዝናብ ከምድር ቡቃያ አብቅሎ የሚረዝቃቸው ምን በሚለው ስሙ አርረሕማን። አርረሕማን የሚለው ስሙ ሻሚል ለካሃዲውም ለአማኙም በዱንያ ላይ ሁሉንም የሚያጠቃልልበት፣ አኼራ ላይ ግን ለአማኞች ብቻ አርረሒም የሚለው ለአማኞች ብቻ እክትሳስ የሆነበት ማለት ነው በአኼራ ላይ። አማ አርረሕማን አላህ ስብሓነሁ ወተዓላ ሁሉንም የሚያጠቅምበት ስሙ ነው። ኢዘን አርረሕማን አርረሒም ቢስሚላህ አርረሕማን አርረሒም የሚለው ፋቲሃ ስንቀራ በጀህርያ ጊዜ ድምፅ ከፍ ተደርጎ መቀራት አለበት ወይስ የለበትም? ቢስሚላህ አርረሕማን አርረሒም አንድ ኢማም ቢስሚላህ አርረሕማን አርረሒም ብሎ ሲቀራ ከሰማችሁ ይሄ ኢማም ትክክል አይደለም የሚል ነገር ወዲያው የሚመጣባቸው አይደለ? ወሃብይ ብሎ የሚጠሯቸው ማለት ነው አህባሾች። አላህ ሂዳያ ይስጣቸው። ጭቃ ብይም የለም ወሃብይም የለም አለ። ወሃብይ አለ የለም። የድንጋይ ብይም የለም፣ የጭቃም ብይ የለም፣ የውሃም ብይ የለም። ወአላ ኩሊ ሃል ቢስሚላህ አርረሕማን አርረሒም የሚለው ፋቲሃ ላይ በጣም ሰፊ ነው በዑለማዎች መካከል ያለው ነገር። ይሄ ቢስሚላህ አርረሕማን አርረሒም የሚለው ቃል አንቀጽ በአጠቃላይ ቁርአን ላይ ራሱ የቻለ አንቀጽ ነው ወይስ የዛ ምዕራፉ ውስጥ ካሉ አንቀጾች ውስጥ አንዱ ነው? ወይስ በየምዕራፉ ላይ ሁሉ ራሱ የቻለ አንድ አንቀጽ ነው? ወይስ ደግሞ በሁለት ምዕራፎች መካከል ለመለየት ለፈስል ነው የመጣው እንጂ በየትኛውም ውስጥ አንቀጽ አይደለም? ወይስ በሌሎች ምዕራፎች ላይ አንቀጽ አይደለም? በፋቲሃ ላይ ከፋቲሃ አንቀጾች ውስጥ አንዱ ነው በሚለው በጣም ብዙ የዑለማዎች ዝርዝር ጉድ ነው እዚህ ላይ ያለው ማለት ነው። አብዛኛዎቹ ፋቲሃ ላይ ከአንቀጾቹ ውስጥ አንዱ ነው ይላሉ። ከአንቀጾቹ አንዱ ነው ከፋቲሃ አንቀጾች ሰብዐል መታኒ የተባለ 7 አንቀጽ አለው አላልን? ፋቲሃ አንዱ ነው ይላሉ። ከፊሎቹ ደግሞ አይደለም ይላሉ። ራሱ የቻለ አንቀጽ ነው ነገር ግን የፋቲሃ አካል አይደለም ይላሉ። ለፈስል ነው የመጣው እንጂ ከፋቲሃም ሆነ ከፋቲሃ ውጪ ባሉ ምዕራፎች ላይ አንቀጽ አይደለም የሚሉ አሉ። ኢዘን በጀህርያ ሰላትም ላይ ሆነ በሌሎቹ ሰላቶች ላይ ቢስሚላህ አርረሕማን አርረሒም የሚለው መቀራት አለበት ወይስ የለበትም የሚለው ከዚህ ውዝግብ የመጣ ነው የመነጨ ነው። ከዚህ ውዝግብ ኢማሙ አቡ ሐኒፋና ኢማሙ ማሊክ በፋቲሃም ሆነ በሌሎች ምዕራፎች ላይ አንቀጽ አይደለችም የሚል አቋም ነው ያላቸው። በመሆኑም በጀህርያም ይሁን በስርያ ላይ ቢስሚላህ አርረሕማን አርረሒም የሚለው መቅራት አያስፈልግም ነው የሚሉት። ኢማሙ ሻፊዒ በፋቲሃም በሌሎች ምዕራፎችም ላይ አንቀጽ ነችና ፋቲሃም ላይ ሆነ በሌሎችም ላይ በጀህር መቀራት አለበት ይላሉ። በጀህርያ ጊዜ ማለት ነው። በጀህርያ ጊዜ መቀራት አለበት የሚል ነው ያላቸው አቋም። ከዛሊከ ኢማም አሕመድ ሪዋያ አላቸው በዚህ ላይ ማለት ነው። ወአላ ኩሊ ሃል ቢስሚላህ አርረሕማን አርረሒም የሚለው በሰላት ውስጥ ከሰሃባዎች በጀህርያ ሰላት ላይ ድምጻቸውን ከፍ አድርገው ቢስሚላህን የቀሩ ወይም በስመላህን የቀሩ ሰሃባዎች አቡ ሁረይራ፣ አብዱላህ ብን አባስ፣ አብዱላህ ብን ዑመር እነዚህ ሰሃቢዮች ድምጻቸውን ከፍ አድርገው የቀሩ
ሰሃቢዎች ናቸው ማለት ነው وكذلك معاويه رضي الله عنه ከታቢዒኖች በጣም ብዙ ናቸው ቢስሚላህን በጀህሪያ ጊዜ ድምጻቸውን ከፍ አድርገው የቀሩ ኢማሙ ዙህሪ سعيد بن مسيب وعطاء وطاووس ومجاهد وعمر بن عبد العزيز وسعيد بن جبير وعكرمة وأبي قلابة النزي كتابعينوች بسم الله الرحمن الرحيم بجهرية صلاة ጊዜ ድምጻቸውን ከፍ አድርገው የቀሩ ታቢዒኖች ናቸው كذلك معاوية رضي الله عنه መዲና ላይ እሱ ሻም ነበር የነበረው ሙአዊያ ማለት ነው ያው በሚገዛበት ጊዜ ሌሎች ኹለፋ አርባዓ መዲና ነበረ ግዛታቸው يعني የቤተ መንግስታቸው ሙአዊያ ግን ሻም ነበር ሶሪያ ቤተ መንግስቱና መዲና መጥቶ ሲያሰግድ ቢስሚላህ الرحمن الرحيم የሚለውን ድምጹ ዝቅ አድርጎ ቀርቶ ከፍ ሳያረግ ሳያሰማ ቀርቶ መዲና የነበሩ የመዲና ሰዎች በጣም ነው የተቆጡት ማለት ነው በጣም ተቆጡ ምናልባት ዛሬ እኛ ገጠር አካባቢ አንድ ቦታ ላይ ሰዎች ሲቆጡ በጣም ሊገርመን ይችላል ሙአዊያ ረዲየላሁ ዐንሁ ሰሃባዎች በመሐከላቸው እያሉ በጣም በሚቀጥለው ሰላት ላይ ድምጹን ከፍ አድርጎ ቀራ ገብቷቸዋል አይደል ስለዚህ ቢስሚላህ الرحمن الرحيم በጀህሪያ ሰላት ፈጅም ላይ ይሁን መግሪብ ላይ ኢሻ ላይ ድምጽ ከፍ ተደርጎ ቢቀራ ምንም ችግር የለውም واضح ይሄ ከሰሃባዎች የተገኘ ከታቢዒኖች የተገኘ ከአይመተ ሰለፍ የተገኘ ነው واضح كذلك نبي محمد ابو هريره رضي الله عنه ካሰገደ በኋላ بسم الله الرحمن الرحيم ድምጹ ከፍ አድርጎ ቀርቶ ካሰገደ በኋላ ምን አላቸው ለሰሃባዎች እኔ በማሰገዴ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሰላት አይነት ነው ያሰገድኳችሁ ነው ያላቸው የሳቸውን አይነት ሰላት ከሳቸው የሰማሁትን ማለት ነው كذلك بسم الله الرحمن الرحيم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድምጽ ያሰሙ ይቀሩት እንደነበረ በጣም በብዙ ሰሂህ በሆኑ ሐዲሶች መጥቷል ኡሙ ሰለማ ስትናገር እንዴት ነበር ቂራአታቸው ተብላ ተጠይቃ قالت كان رسول الله صلى الله عليه وسلم يقطع قراءته ቂራአታቸውን ያቆራረጡ ይቀሩ ነበር አለች بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين كذا ይሄኛው እንግዲህ بسم الله الرحمن الرحيم ነው يقطع ማለት አንድ ላይ بسم الله الرحمن الرحيم ይቆማል الحمد لله رب العالمين ከየት ነው የሰማችሁ ድምጻቸውን ከፍ አድርገው ስለቀሩ ነው የሰማችሁ አይደል እንዴ ይቀሩ ነበር በል أنس بن مالك باوراو أنه سئل عن قراءة النبي صلى الله عليه وسلم فقال كانت قراءته مدا يثبت نبر إلى طيب እንዴት ነው የሚስቡት بسم الله الرحمن الرحيم يمد بسم الله ሚለውን ለብቻው ويمد الرحمنንም ለብቻው ويمد الرحيم በዚህ መልኩ ጭራሽ እንደዚህ الرحمن الرحيمን አንድ ላይ መሳብ ሳይሆን ለብቻ ብቻው አድርገው ይስቡት ነበር ብሎ ይናገራል ማለት ነው አነስ ብን ማሊክ ስለዚህ እንደ አጠቃላይ بسم الله الرحمن الرحيم በጀህሪያ ሰላት ላይ ድምጽ ከፍ ተደርጎ መቀራቱ ማፊ ሸይ ምንም ችግር የለበትም የሚበልጠው በላጩ አልহামዱ ብሎ መጀመሩ ነው ከአኢሻም ሆነ ከሌሎች ሰሃባዎች የተገኘው አቡበከር ዑመር ዑስማን ከነብዩ መሐመድም ሰለላሁ ዐለይሂ ወሰለም ጀምሮ አብዛኛው ሰሃባዎች የሰሙት አልহামዱ ጀምሮ ድምጽ ከፍ ተደርጎ እንደሚሰገር ይሄ ማለት ቢስሚላህ الرحمن الرحيم ድምጽ ከፍ ተደርጎ አይሰገድበትም ማለት አይደለም በላጩ በአልহামዱ መጀመሩ ነው ነገር ግን ይሄ ማለት ሰዎች እንዲያውቁ የሚቻል መሆኑን እንዲያውቁ የሚያሰግዱ ኢማሞች አንድ ጊዜ ቢስሚላህ الرحمن الرحيم ድምጻቸው ከፍ አድርጎ ማሰገዱ በራሱ ይሄ በጣም አስፈላጊ ነው ለምን ቢድዓ እስኪመስል ድረስ ነው ይሆነ ያለው ግልጽ አይደለ ብዙ ወጣቶች ቢስሚላህ الرحمن الرحيم ተብሎ ድምጽ ከፍ ተደርጎ መቅራት ቢድዓ ነው እስከማለት ድረስ የሚደርሱበት ሁኔታ ነው ያለው ይሄ በጣም ትልቅ ስህተት ነው ይሄን ነገር ማጥፋት የሚቻለው መቼ ነው እኛ ሰሃባዎች በሰሩት መልኩ ስንሰራ አንድ ጊዜ ይሄንን ድምጽን ከፍ አድርገህ ትቀራለህ በአብዛኛው ጊዜ ግን የትኛው አልহামዱ ጀምረህ ትቀራለህና በዚህ መልኩ ነው بسملان بتملكته نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم